እኔ ትላንትና ጠርጥሬ ነበረ ሲጀመርም ማለት ነው አንድ ላይ ዛሬ ለየት ያለ ሰርፕራይዝ እንዳለን እንዲሁም ደግሞ ያን ሰርፕራይዝ ሊያደርጉን እንደሆነ ጠርጥሬ ነበር። ጠርጥሬ ያለሁ እኔ በእውነት ማለት ነው ትላንትና ጠርጥሬ ያለሁ እና እንደዚህ ያማረ ቀንን እንደዚህ የተዋበ ቀን እንደሚያሳልፉ ጠርጥሬ ነበረ። የእውነት ነው በጣም ደስ ብሎኛል። ደስታዬን ደግሞ የሚገልጽበት በምን እንደሆነ ልንገራችሁ። እንዴት ልግለጸው? እኔ ቃል የለኝም በእውነት የምገልጽበት እንትን የለኝም። ምክንያቱም ትናንትና ብዙ ነገር ነው ያሰብኩት እውነት ለመናገር ግን ደግሞ የሆነ ትልቅ ነገር ሰርፕራይዝ እንዳለ ተናግሬያለሁ። ማታ በሰራሁት ቪዲዮ ላይ ነግሬያችኋለሁና ብዙዎቻችሁ ግማሹ ጥሏት ዱባይ ሄዷል፣ ግማሹ ተጣልተዋል እያሉ ሲያሟርቱ ነበርና የሴጣን ጆሮ ይደፈን። እግዚአብሔር ይመስገን የቫለንታይንን ቀን ትላንትናውን ቀን በአማረና በደመቀ ሁኔታ አሳልፈው እንደምታያቸው ፎቶ ፖስት አድርገዋል። ዛሬ የእውነት 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 በጣም ነው የምታምሩት፣ በጣም ሲበዛ ማለት ነው በጣም እና በእርግጥ አምሽቶም ቢሆን ብሩኬ በፍፄ ቤት መጥቶ ነበረ እና ያው ከሀገር እንዳልወጣ ያው ማታ አረጋግጠናል። ግን ቀን ሲወራ የነበረው ግን ብሩኬ ዱባይ ሄዷል አይነት ነገር ነበርና እኔ እንጃ ወሬው ግን ከየት ፍስ እያደረጉ እንደሚያመጡት አላውቅም። ታድላችሁ ግን እንዴት ነው ግን በደፈነው ማውራት የምትችሉት? እንዴት ነው እንዴት ነው? ለማንኛውም ሀይሚና ብሩኬ እንደምታዩቸው ያው አሸብርቀው ደምቀው አምሮባቸው ፏ ብለው መጥተዋል። እኛ ከዚህ በላይ ምን እንፈልጋለን? ምን ማንፈልግ። ዋናው እነሱ እንደዚህ ደስተኛ መሆናቸው ነው፣ ፏ ማለታቸው ነው። እና በጣም ብዙዎቻችሁ ተጨንቃችሁ፣ በነገራችን ላይ ሁሉንም ነገር እግዚአብሔር ያለው ፈጣሪ የፈቀደው ነው የሚሆን። ፈጣሪ ካልፈቀደ እኛ ምንም ብንሆን ምንም ብናስብ እውነት 2 ቀን ሙሉ መቅረት ተገቢ አይደለም። በእርግጥ እና እባካችሁ አትቅሩ፣ ለቻናላችሁ አትቅሩ። ለእናንተ ጥሩ ስላልሆነ ማለት ነው ለራሳችሁና ግን ደግሞ አንዳንዴ ይደክማል፣ ታውቃላችሁ፣ ይሰለቻል። ማለት ዩቲዩብ ማለት እንደዚህ በቀላል ስራ አይደለም። በጣም የሚያደክም ስራ፣ በጣም የሚከብድ ስራ ነው እና እረፍት ያስፈልጋቸዋል። እዛም ይሆናል የቀሩት።